ይታያል። ሰሞኑንም ግንቦት 23 2018 በአርሲ ዞን አሰኮ ወረዳ በዕለተ ጨፌ በሚለው ቀበሌ ሰባተኛ ዙር ጠቅላላ ሀገራዊ ምርጫውን ለማደናቀፍ ከታሪካዊ ጠላቶቻችን ተልዕኮ ወስዶ ስምሪቱን ሰጥቶ ተንቀሳቅሶ ነበር። በዚህ የተደናገጠው ይሄ የፈሪ ስብስብ በአሰኮ ወረዳ ላይ ጥቃት ፈጽሟል። በጥቃቱም የንጹሃን ዜጎቻችን ህይወት አልፏል። ይሄን ብቻም ሳይሆን በቤተ ክርስቲያን ላይ ያነጣጠረ ጥቃትን ፈጽሟል። ይሄ ከአሸባሪው ቡድን ባህሪ የሚመነጭ ነው። በህዝብ አገልግሎት ላይ በጤና ተቋማት ላይ ጥቃት ፈጽሟል። ነገር ግን የኦሮሚያ ብሔራዊ ክልላዊ መንግስት የጸጥታ ኃይሎች አስፈላጊውን ዋጋ ከፍሎ የሚቀድመው የሰው ህይወት ስለሆነ የሰው ህይወት ለመታደግ የኦሮሚያ ብሔራዊ ክልላዊ መንግስት የጸጥታ ተቋማትን እንዲሁም የፌደራልም ሆኖ ህዝቡን የማረጋጋት መልሶ የማቋቋም ስራዎች እየተሰሩ ይገኛሉ። እንግዲህ ይሄ የሽብር ቡድኑ ዋና አላማ አንደኛው ቀደም እንደጠቀስኩት ምርጫውን ለማደናቀፍ ከታሪካዊ ጠላቶቻችን ተልዕኮ የወሰደ እንደመሆኑ መጠን ያ አልሳካ ሲል የጭካኔ በትሩን በንጹሃን ላይ አሳርፏል። አላማው የብሔርና የሃይማኖት ግጭት አስነስቶ ማህበረሰቡ አንድነቱን ጠብቆ አብሮ የኖረውን እሴቱን ለመሸርሸር የእርስ በርስ ጦርነትን ለመቀስቀስ አስቦ ነበር ሲንቀሳቀስ የነበረው። ነገር ግን አብሮ የኖረ ሙስሊሙም ክርስቲያኑም አማራውም ኦሮሞውም በጋራ የሚኖርበት አካባቢም ስለሆነ ህዝቡ ሳይለያይ ሳይከፋፈል የጠላትን ተልዕኮ ማክሸፍ ተችሏል ማለት ነው። ከዚህ የከፋ ጉዳት ይደርስ ነበረ። ማህበረሰቡን መስዋዕትነት ከፍሏል። መንግስትም መስዋዕትነት ከፍሎ ቀበሌውን የመቆጣጠር ስራ ተሰርቷል። አሁንም ዳግም ጥቃት እንዳይፈጸም ማህበረሰቡ ከመንግስት ጋር ተቀናጅቶ መረጃዎችን የመስጠት ከመንግስት ጋር ሆኖ ጠላቶችን የመመከት ኃላፊነቱን አጠናክሮ እንዲሰራ ጥሪያችንን እናስተላልፋለን። እንግዲህ የኦሮሚያ የጸጥታ ተቋማት የኦሮሚያ ብሔራዊ ክልላዊ መንግስት ከቤተ ንብረታቸው የተፈናቀሉ ማህበረሰብን ወደ ቤታቸው ለመመለስ እየተሰራ ይገኛል። የወደሙ ተቋማትን መልሶ ለመገንባት ህዝባችንን መንግስቱም ህዝቡንም አስተባብሮ ወደ ስራ እየገባ ያለበት ሁኔታ ነው ያለው። አንዳንድ የፖለቲካ ኃይሎች ግን የሽብርተኛውን ቡድን ጥቃት ማውገዝ ሲገባቸው በሁሉም ሊወገዝ የሚገባ የጭካኔ ተግባር ስለሆነ ሁሉም ያለ ብሔር ያለ ሃይማኖት ልዩነት ሊያወግዝ የሚገባ ተግባር ስለሆነ ይሄኛውን ሽብርተኛ ቡድኑ በፈጸመው ድርጊት የፖለቲካ ትርፍ ለማግኘት የሚንቀሳቀሱ ኃይሎች ወደ ህሊናቸው እንዲመለሱና በተገደሉት ንጹሃን በተደረገው ድርጊት አውግዘን መሰል ጥቃቶችም እንዳይካሄዱ እንዳይፈጽሙም ከመንግስቱ ጎን ሆኖ መስራት የሚጠበቅብናል ማለት ነው። ስለዚህ የብሔርን መልክ የሃይማኖትን መልክ የሚሰጠው ሳይሆን የሽብርተኛ ቡድኖች ድርጊት ስለሆነ በዚህ መልኩ ነው እያንዳንዱ ኢትዮጵያውያን ልንረዳ የሚገባው ስለሆነ ድርጊቱም የሚኮነን የሚወገዝ የጨካኞች ተግባር መሆኑን ልንገልጽ እንወዳለን።